የተከታተልኳቸው ነው። ብዙም ጊዜ ጥያቄ አልጠይቅም። ለእኔ ጥያቄ የሆነብኝን ሌሎች ሲጠይቁ እየተከታተልኩ እየተማርኩ ነው። ስለዚህ አንድ ቀን ጠያቂ ይሆናለሁኝ። ብዙ ትምህርት እየተቀበልኩ ስለሆነ ደስ ይላል። በዚህ ቀጥሉ። ግን ክርክራችሁ ያስጠላል። ለመማር ሰው ሲገባ ሙግታችሁ ትንሽ የሚያዳምጠውን ሰው ትንሽ ትምህርት እንዳይቀበል ያደርጋል። እሱን ብታስተካክሉ በደንብ ብትወያዩ። እኔ አሁን ብዙ እስልምና ላይ የሌለ ውስጤ በእስልምና መነሳሳት ጀምሯል። ከልጅነቴ ጀምሮ በውስጤ የነበረኝ ጥያቄ በሙሉ እየተመለሰልኝ ነው እስካሁን ባለው ማለት ነው። በጣም ደስ ይላል። ትክክል ነህ። ክርክር ሲሆን ትምህርት ብዙም አይገኝበትም። እኛም የምንከራከረው ወደን አይደለም። ያው ገብተው መጽሐፉን የማይቀበሉ ከሆነ የሚሳደቡ ከሆነ ሳንወድ በግዳችን በቃ ወደ ክርክር ይገፋፉናል። ለዛ ነው አሁንም ለዛ ነው ረመዳን ስለሆነ እኛ ክርክር አንፈልግም። በቃ ክርስትና ላይ አናወራም ካልተገደድን በስተቀር የዘጋ ነው። ንጽጽር አለ እናዛለን፣ ግን አሁን አንፈልግም። አሁን በቃ በቻቻችሁ እስልምና ላይ ተኩራሉ። ለዛ ነው እና አታስብ። ግን አሁን ኢትዮ አንተ መጀመሪያ ከየት ቤተ እምነት ነህ? እምነትህን ለይልህና ከዛ ትንሽ ነገሮች እስቲ እናውራ፣ ከዛ እንለያያለን ኢንሻአላህ። እኔ ብዙን ጊዜ አሁን ሃይማኖት ውርስ አይደለም አይደል? ከአባት ከእናት አይወረስም። ትክክል ነህ አይደል? አዎ፣ አንድ ሰው ስለ እምነቱ በደንብ ማወቅ አለበት። አዎ፣ ስለዚህ ብዙ ቆይቻለሁ እምነትን ለማወቅ እየፈለኩ እምነት ውስጥ እየሮጥኩኝ ብዙ ቆይቻለሁ። ፕሮቴስታንት ነበርኩኝ። ከፕሮቴስታንት ኦንሊ ጂሰስ ውስጥ ገባው። እነሱ ውስጥም ብዙ የሚያምታታ ነገር አለ። ግራ ገብቶኛል። እስካሁን ለእኔ የሚሆነኝን ብዬ ፍለጋ ላይ ነኝ እንጂ እስካሁን አግኝቼ አንድ መሰረት ላይ በደንብ ጸንቼ አልቆምኩም። ስለዚህ በየሁሉም እምነት ኢትዮጵያ ውስጥ ባሉት እምነቶች ጠቅላላ ጥያቄ አለኝ። ሁሉም ጋር ጥያቄ አለኝ። አሁን ሰሞኑን እስልምናን ሁሱ ቤትና እዛን ነው መሰለኝ እነሱ ጋር እየገባው እየተከታተልኩ ነው። እና እስቲ ማሻአላህ አላህ ሂዳያ ይስጥ። ዱዓ እናደርግልሃለን። አላህ ወደ ብርሃኑ ያምጣ። ከሱ በፊት ኢትዮ እስልምና ላይ ማወቅ የሚፈልጋቸው ነገሮች ወይም ጥያቄ የሆነብህ ነገሮች አሉ? ነበሩኝ። ይሄ በዚህ በሁለት ቀን ውስጥ የተመለሱት ጥያቄ ነበሩኝ። በፊት በጣም ጥያቄ የሆነባችሁት ከኢየሱስ በኩል ኢየሱስ ክርስቶስ ከምንለው በኩል እሱ ፈጣሪ ነው ወይ ተፈጣሪ ነው በሚባሉት ነገሮች ውስጥ የነበረኝ ጥያቄ ሞር እየተመለሰልኝ ነው። አሁን ያልተመለሰልህ እሱ ላይ አንድ አለ ይኖረኛል። ጠይቅ፣ በቃ እሱ ላይ ጠይቀን ኢንሻአላህ። መጽሐፍ ቅዱስ ራሱ ከሚገርም መጽሐፍ ቅዱስን በደንብ የተወሰነ አንብቤያለሁኝ። ትንሽ ቢሆን አውቃለሁኝ። መጽሐፍ ቅዱስ በዚህኛው ገጽ ቢያድን በዛኛው ገጽ መልሶ ይገድላል። ግራ የገባኝ ነገር ቢኖር እሱ ነው። ሊገድሉት የተነሱበት አሁን ማታ እናውሱ ቤት ነው ሲያወሩም እንከታተል የነበረው ለምን ገደሉት ኢየሱስ ክርስቶስን በተባለ ጊዜ ከአባታችሁ ከአብርሃም በፊት ምን የነበርኩ ስላሃ አንተ ትላንትና ሲናይ የተወለድከው ሕፃን ልጅ ከአባታችን ከአብርሃም ጋር እኩል ትሆናለህ በሚል ተነስቶ ወደ ግድያ ደረሰ። በዛ ሰዓትስ ምን ይመስላል? ከአባታችሁ ከአብርሃም በፊት እሱ ነበር አይደል እንዴ? ይህንን እንዴት ትላላችሁ? በሚል ዙሪያ እየተከታተልኩ ባለው ሰዓት ነው ኔትወርክ ያስወጣኝ። እስቲ እሱ ጋር ትንሽ ማብራሪያ ቢሰጠኝ። ችግር የለውም። ገልጸኸዋል አንተ። መጽሐፍ ቅዱስ ማለት ለድህነት የማይሆን መጽሐፍ ነው። ያው ባልፈልግም አሁን በቃ ክርስትና ውስጥ አስገባኝ። በቃ ስለገባን ይሻላል። ትንሽ ነገሮች አሳጥረን ለመጨረስ እንሞክር። እሺ ኢትዮ መጀመሪያ የዮሐንስ ወንጌል አትግባ ወንድሜ፣ ለኔ አትግባ። ውስጤ ላይ ተነሳሽነት ከሌለና አታስብ። ችግር የለም። ባጭሩ እናወራለን። እሺ አታስብ። ባጭሩ አስረድቼ እናልፈዋለን። እሺ እሺ። አሁን ከድምፄ ከተሰማ ማለት ነው ፈልግ አውረኝ። ከተከራካሪዎች እና ከተጨቃጫቂዎች አይደለውም። አይ በቃ እንደዛ ከሆነ ኢንሻአላህ አጠር አድርጌ ልመልስልህና ወደ ቀጣይ ደግሞ እናልፋለን። ይሰማል። እስልምና ጥያቄ ያለው ካለ ኮሜንት ላይ 3 ቁጥር ጻፉ፣ ሞዴሬተሮች አስገቧቸው ማለት ነው። እሺ አልሐምዱሊላህ ወከፋ። መጀመሪያ ስንጀምር ኢትዮዬ የዮሐንስ ወንጌል የሚባለው መጽሐፍ ሊትራሊ የአምላክ ቃል አይደለም። ለእምነት መሰረት አይሆንም። ለምን?
ጸሐፊው አይታወቅም። ማኑስክሪፕት ጥንታዊ ማኑስክሪፕት የለውም፣ ከጊዜ በኋላ የመጣ ነው። ማኑስክሪፕቱን እንተወው፣ ችግር የለውም። መጽሐፉ ራሱ የአምላክ እንደሆነ ምንም ማስረጃ የለም። ጸሐፊው ራሱ ዮሐንስ ነው ወይስ አይደለም አይታወቅም። ሰዎች ብቻ ናቸው ዮሐንስ ብለው የሰየሙት። ግን በእሱ እንኳን ብንሄድ ራሱ ኢየሱስን አምላክ አይደለም። ማስረጃ ብለው የሚያቀርቡለት ጥቅስ ይሄ ነው። ይሄን ጥቅስ ያቀርቡና እዚህ ጋር ኢየሱስ አምላክ ነው ይላሉ። እንደዚህ ይላል፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ይላል። አብርሃም ቀኔን አየ ካለ በኋላ አይሁድም ገና 50 ዓመት ያልሞላህ እንዴት አብርሃም አይተሃል እንዲህ አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። ይህን ጥቅስ ያመጡና ኢሳ ወይም ደግሞ ኢየሱስ የአላህ ባሪያ ኮሜንታችን ነው አምላክ ነው ይላሉ። እሺ ጥቅሱን ግን ረጋ ብለን ለማየት እንሞክር። እንደዚህ ይላል፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም አለ። ጥያቄያችን የሚሆነው አብርሃም የነበረው ከኢየሱስ ከ5000 ምናምን ዓመት በፊት ነበር የነበረው በግምት ስንወስደው ማለት ነው። ኦኬ ጥያቄያችን አብርሃም የድሮ ሰው ከነበረ እንዴት ብሎ ኢየሱስን አየው ብለን እንጠይቃለን። ለምን አብርሃም የነበረው ጥንት ነው፣ ኢየሱስ ደግሞ የተወለደው በስጋ የመጣው ደግሞ አሁን ነው አይደለም። ስለዚህ አብርሃም እንዴት ብሎ ኢየሱስን አየው? ለምን አብርሃም ራሱ በኢየሱስ ጊዜ ከነበረ ወይም ደግሞ ኢየሱስ በመጣበት ጊዜ ከነበረ 5000 ዓመት ኖሯል ማለት። ስለዚህ 5000 ዓመት አምላክ የሆነባቸው በእነሱ አስተሳሰብ ራሱ ስንሄድ አንደኛ። ሁለተኛ ደግሞ ኢየሱስ ከአብርሃም መኖሩ አምላክ አያደርገውም በሐሳብ እንኳን ብንሄድ። ለምን መላእክቶችም አስቀድመው ነበሩ። መልከጼዴቅም አሁን ድረስ በሕይወት አለ። መልከጼዴቅ ወደ ሰማይ ያደረጉ ደግሞ አሉ። እነ ኤልያስም ሰማይ ላይ አሁን አሉ። ስለዚህ ከአብርሃም በፊት መኖራቸው ራሱ አምላክ አያደርገውም። አንድ አምላክ ሊባል የሚለው ዘላለም ስለሆነ እንጂ ከአብርሃም በፊት መኖሩ ብቻ አይደለም። ከአብርሃም በፊት መላኮችም ያልሞቱ ሰዎችም ደግሞ ስላሉ ማለት ነው። ይህን ከያዝን ታዲያ ኢየሱስ ስለምን እያወራ ነው ስንል እዚህ ጋር አብርሃም አየ ይላል። አብርሃም ያየው ምንድን ነው ስንል ዕብራውያን ምዕራፍ 11 ቁጥር 4 ላይ እንደዚህ ይላል። አቤል አለ። እዚህ ጋር አቤል አለ፣ ሁለተኛ ሄኖክ አለ፣ ሶስተኛ ኖህ አለ፣ አራተኛ አብርሃም አለ። እነዚህን ሁሉ ከጠቀሰ በኋላ ምን አለ? እነዚህ ሁሉ አምነው ሞቱ አለ። ስሙኝ እዚህ ጋር እነዚህ ሁሉ ሞቱ፣ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙም አለ። እነዚህ ነቢያት በሙሉ አላዩትም አለ፣ ወይም ደግሞ አምነው ሞቱ አለ። የተሰጣቸውን ቃል አላገኙ፣ ዳሩ ግን አለ ከሩቅ ሆነው አዩትና ተሳለሙት አለ። ከሩቅ ሆነው አዩት ይላል። ጥያቄያችን ነቢያት ሙተዋል። ነቢያት ከሞቱ እንዴት ብሎ የሞተ ሰው ኢየሱስ መጥቶ ያያል? ኢየሱስ የተወለደ ከ2000 ዓመት በፊት ነበር፣ እንዴት ብሎ ያያል ብለን ጠይቃቸዋለን። እነሱ የሚላሉ አይደለም እኮ እዚህ ጋር የተፈለገው ምንድን ነው ይላሉ? በእምነት አይን ነው ኢየሱስ አብርሃምን ያየው፣ ወይም ደግሞ አብርሃም ኢየሱስን ያየው በእምነት አይን ነው ይላሉ። ማሻአላህ እንደዛ ከሆነ አብርሃም ኢየሱስን ያየው በእምነት አይን ከሆነ እዚህ ጋርም ደግሞ ኢየሱስ ከአብርሃም በፊት እኔ ያለሁ ሲል በእምነት ደረጃ ነበር የነበረው። ማለትም እግዚአብሔር አስቀድሞ ለነቢያት በሙሉ ቃል ገብቶላቸው ገላትያ ላይ ምን አለ? ለአብርሃምና ለዘሩ የተስፋው ቃል ተናገረ አለ። ስለዚህ እግዚአብሔር አስቀድሞ ለአብርሃምና ለዘሮቹ የተስፋውን ቃል ሰጥቷቸዋል። ስለዚህ ኢየሱስ ከአብርሃም በፊት አለው ሲል ህልውና አለኝ ሳይሆን በተስፋ ቃል ደረጃ ለአብርሃም ተነግሯል ነው። አይደለም ካሉ ደግሞ የምናደርጋለን አብርሃም አምላክ ሊሆንባቸው። ለምን አብርሃም ራሱ ኢየሱስን አይቶታል። ስለዚህ እሱም አምላክ ሊሆን ነው። አያችሁ አይደለ? ስለዚህ በእምነት አይን ብሎ ይመልሱ እዚህ ጋር መጽሐፋቸው እንዳለ በእምነት አይን ካሉ ዘጋ ነው በቃ። ስለዚህ ኢየሱስ ያለው በእምነት አይን እንደሆነ እንመታባቸዋለን ማለት ነው። ይሄ ነው። ሌሎች ሙግቶችም አሉ፣ ግን በቂ ነው ብዬ አስባለሁ። እዚህ ጋር ምን ትላለህ? ምን እላለሁኝ? ዞሮ እስቲ ትምህርት ሊቀበል እንዲህ ላዳምጥ፣ ጥያቄ ስንል ሊጠይቅ እንጂ ሊከታተል እንጂ እዚህ ጋር ይሄ ነው ብዬ ለአንተ አሁን ለማውራት አልችልም። አሁን ለአንተ የሆነ እኔ አውርቼ ወይም ጥያቄም ደርቤ ጠይቄም ቢሆን ሌላ ቦታ ላይ ደግሞ ሌላ ነገር ብሎ ይገኛል። ስለዚህ ስላለው ሁለቱንም አንድ አድርጌ እያነበብኩ ስለሆነ ትንሽ እየተማርኩ ሊቆይ እንደዚህ የገባው ጥያቄ ሲኖረኝ የጠየቅኩ ትንሽ እየተማርኩ ይግባኝ ሞር እንዲገባኝ ስለሚፈልግ ነው። አንተ የገባህን ነገር ነው ለሰው መናገርና ማስተማር የምትችለው። ስለዚህ እኔ ማወቅ የሚፈልግ ሰው ስለሆንኩኝ ልከታተል፣ እስቲ ሊወቅ። ማብራሪያን በጣም አደንቀዋለሁ፣ ደስ ይላል። አይ እናመሰግናለን። እኛም ዋናው ልብህ ማዘጋጀት ለእውነት ማዘጋጀትህ ነው። አላህ ሂዳያ ይስጥ። ዱዓ እናደርግልሃለን። ያው ኢትዮዬ አንድ ምክር አለኝ። ምክሬ ምንድን ነው? ፕሌይ ስቶር ላይ ግባና ቁርአን አለ፣ ቁርአን በአማርኛ አለ በቋንቋችን። እሱን አውርደህ አንብብ። እሺ አውርደውና ቁርአን አማርኛ ቁርአን፣ ከዛ በኋላ አንብብና ጥያቄዎች ካሉ
በደንብ ጠይቀን እየመጣ ኢንሻአላህ አላህ ሂዳያ ይስጥህ። ከመውጣት በፊት ግን አንድ ምክር ልስጥህ፣ ስለ እስልምና በአጭር ነገር ልስጥልህ። እኛም እሺ ቀጥል። ምን አልከኝ? አይ በቃ ስለ እስልምና ትንሽ ነገሮች ልንገርህና ከዛ ደግሞ ሌላ ጊዜ ትመጣለህ ኢንሻአላህ። እስልምና ምንድነው ስንል ያው ከቃሉ ስንጀምር አልኢስቲስላሙ ሊላሂ ቢልኢባዳ፣ በቃ ለአምላክ እጅና እግርን ሰጥቶ እሱን ብቻ ማምለክ የሚል ትርጓሜ ነው ያለው ከቃሉ ስንጀምር ማለት ነው። ታዲያ እስልምና ምንድነው ስንል ሱረቱ አሊ ኢምራን ቁጥር 19 አምላካችን እንደዚህ ያለ ቁርአን ላይ አላህ ዘንድ የተወደደ እምነት ኢስላም ብቻ ነው አለ። ሃይማኖት ምንድን ነው አለ? ኢስላም ብቻ ነው አለ። ስለዚህ አምላካችን የወደደልን እምነት እንደሆነ እናውቃለን። ግን በተዘዋዋሪ መተህ ክርስትና ብለህ ብፈልግ በክርስትና አታገኝም። እንደ ቤት ስራ ውሰደው። ክርስትና የሚል ቃል ክርስቲያን አለ፣ ክርስትና የሚለው እምነቱ ግን የለም። ክርስቲያንና ክርስትና ይለያያል፣ አትቀላቅሉ። ስንጨምር ደግሞ እስልምና ማለት የተሟላ እምነት ነው። ለዛ ነው አምላክ ቁርአን ላይ ምን አለ? ሱረቱል ማኢዳ ላይ አልየውመ አክመልቱ ለኩም ዲነኩም፣ ዛሬ አለ ለእናንተ ሃይማኖታችሁን ሞላሁላችሁ፣ ከሃይማኖት በኩልም እስልምናን ወደድኩላቸው። ስለዚህ አምላክ ወዶ የሰጠን እምነት እስልምና ነው። አምላክ ራሱ ሞልቶ ወዶ የሰጠን እምነት እስልምናና እስልምና ነው። ግን በክርስትናው በመጣ ክርስቲያን ሁኑ የሚል ጭራሽኑ መጽሐፍ ቅዱስ ላይ የለም። ኢየሱስም ክርስትና የሚባል ነገር አቀ ኢየሱስ ካረቀ ኦልሞስት ከ65 ዓመት ምናምን በኋላ ናቸው ሰዎች ተሰብስበው በቤተ ክርስቲያን የተባሉት። ክርስትና የሚለው ራሱ የለም። ክርስቲያን የተባሉት ክርስትና የሚባል እምነት ራሱ አታገኝም ማለት ነው። ታዲያ እስልምና ምንድነው ስንል ደግሞ ሱረቱ ሩም ቁጥር 30 ላይ አምላካችን እንደዚህ አለ፣ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ አለ። ወደ እውነት ተዘንባይ ሆነ አለ። የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዙ። እስልምና ማለት አላህ ሰዎችን የፈጠረበት እምነት ስለሆነ የአላህን ፍጥረት መለወጥ የለም። ይህ ቀጥተኛ መንገድ ነው። ስለዚህ ቀጥተኛው መንገድ አላህ የሰጠን እምነት መከተል ነው ማለት ነው። ታዲያ እስልምና ምን ያስተምራል ስንል ደግሞ ዋናው ነገር የእስልምና ኮሩ መሰረት ምንድን ነው ካለን ሱረቱል አንቢያ ቁጥር 25 ላይ አላህ ምን አለ? ከአንተ በፊት እነሆ እኔ ከእኔ ሌላ አምላክ የለምና ተገዙኝ በማለት ወደ እርሱ የምናወርድለት ቢሆን እንጂ መልእክተኛ አላክንም አለ። ስለዚህ አላህ መልእክተኞችን ሲልክ የሚልካቸው አንድ አላህን አምልኩ እያለ ነው። ይሄ ነው የእስልምና መሰረት። ይሄ ነው አሙዱል ኢስላም። የእስልምና ዋና ቃል ይሄ ነው። እሱም ምንድነው? ላኢላሃ ኢላላህ፣ ከአላህ ውጭ አምላክ የለም ነው። አንድ አምላክ፣ የነቢያት አምላክ፣ የሙሴ አምላክ፣ የኢየሱስ አምላክ፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ አንድ ብቻ፣ እሱም ብቻ አምልኩ ነው። ከእኔ በቀር አምላክ የለም። ይሄ ነው እስልምና ዋናው መሰረቱ ይሄ ነው። መቼም የሚቀያየረው አንድ ሰው ማመንም ያለበት የመጀመሪያ ቃል ይሄ ነው። ለዛው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ቃለ ላኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ሳዲቀን ቢቀልቢህ ወነጠቀ ቢሊሳኒህ ደኸለል ጀነ አው ከማ ቃል። አንድ ሰው በልቡ አምኖ በምላሱ ከአላህ ውጭ የሚመለክ አምላክ የለም ካለ ነብዩ መሐመድ የአላህ ባሪያ እና መልእክተኛ መሆናቸውን ከመሰከረ ጀነት ገባ አሉ። ጀነት ገባ። በቃ ይሄ ነው ቀጥተኛ። ስለዚህ የጀነት መንገድ ምንድነው ካለ ላኢላሃ ኢላ ከአላህ ውጭ የምንጣራው ነቢያትም የተገደሉለት እምነት ይሄ ነው። በቃ ነቢያት ተገለዋል። አይሁዳውያን ነቢያትን ገለዋል። በጣም ብዙ ነቢያት ደማቸው ፈሷል። ደማቸው ደመከልብ ነው፣ ወይም ደግሞ በጣም ብዙ ደማቸው ፈሶባቸዋል፣ ተገለዋል። ነብዩም ተሰቃይተዋል። ነብዩ ሰለላሁ ዐለይሂ ወሰለም ራሱ ሲያስተምሩ ተደብድበዋል። ለምን ካልን ላኢላሃ ኢላላህ የሚለውን ቃል ለማስተላለል አይደለም፣ ለስልጣን ለሀብት አይደለም፣ ለህግ አይደለም። ዋናው ቃሉ ምንድነው ካልን ከአላህ ውጭ የሚመለክ አምላክ የለም ነውና ወደዚህ ቃል እንጠራለን። ኢንሻአላህ በደንብ አንብብ። ኢንሻአላህ ሌላ ጊዜ እንገናኛለን ብዬ አስባለሁ። ኢትዮ በጣም ጥሩ ነው ወንድም፣ ችግር አለው እንዳልከው አውርጃለሁ። ቁርአኑንም ያልከኝን ቅድም ነው ያወረድኩት ከሳት። እሺ ዘፍጥረት ውስጥ ያለውን እስቲ ትንሽ ታብራራልኝ። ይቅርታ አድርገኝና ስለ ሰው አፈጣጠር ያወራበትን እዛ ላይ ጥያቄ ምንድነው? ያው ግን ኢትዮዬ አሁን እንዳልከው ቅድም ክርስትና ያፈልግ ብዬ ነበርና በጨርቆ እስልምና ላይ ፎከስ አድርገን እስልምና ጥያቄ አለ። እስልምና ላይ የለኝም፣ ይቆየኝ፣ ችግር የለውም። አሁን ስለ አብራራህልኝ አመሰግናለሁ። እንደዛ ከሆነ ኢንሻአላህ ቅድም ቁርአን ያልከውን አውርጄ ማንበብ ጀምሬያለሁ። እሱ ችግር የለም። አይ ኢንሻአላህ አንብብ። አላህ ሂዳያ ይስጥህ። ዱዓ እናደርግልሃለን። እሺ መልካም ቀን ይሁን ብሮ። ሰላም አለይኩም ወራህመቱላህ። አንዴ መልእክት ላስተላልፍ። ወአለይኩም ሰላም ወራህመቱላህ ወበረካቱ። አየ ኡስታዝ ቀጥል።
መጀመሪያ አንተንም ሌሎች ወንድሞች ከታችም አላችሁ እንኳን አደረሳችሁ ብያለሁኝ ኢንሻአላህ በድጋሚ። ሌላው ደግሞ ምናልባት እስኪ ካሁን በኋላ አድሚኖች የበለጠ ነቃ ማለት አለባችሁ እና ከታች ደግሞ አስፈላጊ ከሆነ ማነው እምሮ ካላስቸገርኩ የኮሜንት አድሚኖቹን በዛ አድርጋቸው። ለምን ካሁን በኋላ ትኩረታችን ማነው ካፊሮች ጋር ብቻ አይደለም ሙስሊሞችም ጭምር ነው። ለምን በረመዳን ረመዳን ከሚያበላሹ ነገሮች ወይም የረመዳንን ሚንዳ ከሚቀንሱ ነገሮች አንዱ ምንድነው? ስድብ ነው። ለምን ወገኖቻችን ማነው በቃ ይለቀቃሉ፣ ከታሰሩበት ይለቀቃሉ፣ የሸይጣኖች አንድ አካል ስለሆኑ ማለት ነው። ከዛ በኋላ እኛን ደግሞ እንድንሳደብ የበለጠ ስሜት ውስጥ እንድንገባ ነው የሚያደርጉን። ስሜታችን እንዳንቆጣጠር አላህና መልእክተኛውን በመሳደብ አሁን ራሱ ሙስሊሞች እየተሳደቡ ነበር። ስለዚህ መጥፎ ኮሜንቶችን የሚጽፉ ኮሜንቶችንም መመወስ ስላለባቸው ቤቱ መቆጨት ስለሌለብን በእነሱ እኛም ረመዳናችን ደግሞ መበላሸት ስለሌለበት ኢንሻአላህ እንደዚህ ቢደረግ ጥሩ ነው። ወገኖቻችን ሲሳደቡ እኛ አንሳደብ፣ ዝም እንበላቸው። አድሚኖች ስራቸውን ይሰራሉ። ስራው ማይሰራ አድሚን ካለ ደግሞ ኢምራን አንተም አንሳና ሁልጊዜ ለሚመጡ ልጆች ቢሰጣቸው። እቺን መልእክት ለማስተላለፍ ፈልጌ ነው ኢንሻአላህ። አዎ እውነትህን ነው። ክርስቲያን ያጀማ አንድ ክርስቲያን መጥቶ ኮሜንት ላይ ሲሳደብ ንቃችሁ ለፉት አትመልሱለት። የኛ ችግራችን ሄዶ አንድ ክርስቲያን ሲሳደብ ሁሉም ሙስሊም እየመጣ ይመልስለታል። አትመልሱ፣ በቃ እንደዛ አድርጉ ኢንሻአላህ። ሞዴሬተር አበዛለሁኝ። እስቲ የምናውቃቸው ካሉ ኢንሻአላህ ኮሜንት ላይ ያየው ነው። ልጅ አብዱልሐሚድ ጉራጌ ሰበና የሚለው አብዱ አንድ ቁጥር ጻፍለት። አንተ ያው አስማማም አለች አደራችሁ። ይሄ አማና ነው። እሺ አማና ነው። በቃ በደንብ አድርጋችሁ ስሩ ኢንሻአላህ። ሰጥቻለሁኝ። ሰላም አለይኩም ሙተቋጣው ኮሜንት ላይ ወአለይኩም ሰላም ወራህመቱላሂ ዘህሩ ቪዲዮ ፖስታን አድሚን እስከምታደርግልን ነገር ብዬ ነውና ቪዲዮ ፖስታን ኢምራን ማስታወቂያ ነው እና ዳውንሎድ እያደረጋችሁ የኢምራን ቻናል ላይ አለ። ይሄ ቻናል የእሱ ቻናል ላይ ባዮ ላይ ስትገቡ የኢምራን ቻናል አለ ቴሌግራም ላይ ማለት ነው። እና ቴሌግራሙን ንክት ታደርጉትና ባዮ ላይ ያለውን ቴሌግራም ሊንኩን ስትነኩት ወደ ቴሌግራም ይወስዳችኋል። እዛ ላይ እንትኑ አለ ይሄ ፎቶ ማለት ነው። ከዛ እሱን ዳውንሎድ አድርጋችሁ ሁሉም ጋር ፖስት አድርጉት ኢንሻአላህ። የራሳችሁ ስቶሪ ላይ እንደዚሁም ደግሞ ቲክቶካቸው ላይ ፖስት አድርጉትኝ ሰዎች እንዲመጡ ኢንሻአላህ። አላህ ይፈጠከው። አሁን ይሄ የፖስተውንም ሪፖስት አድርጉት፣ ሼር አድርጉት። ባረከላሁ ፊክ ወያኪ። ያው ኢንሻአላህ ያው አዲስ ከመጣችሁ ረመዳን ላይ እቅዶች አሉን። እቅዶቻችን ምንድነው? ከረመዳንን ለክርስቲያኖች ማለት ነው። ትርጉሙ ምንድነው ካላችሁኝ ስለ እስልምና ክርስቲያኖችን ማስተማርና ወደ ብርሃኑ ማምጣት ነው ዓላማችን ኢንሻአላህ። በሱ ፕሮግራም ላይ በጣም ብዙ ኡስታዞችና ብዙ ወንድሞች የሚጋበዙ ፕሮግራም ነው። ያው ኢንሻአላህ ነገ የሚጀምረው ፕሮግራሙ። እስከዛ ማስታወቂያውን አሰራጩ ኢንሻአላህ። በኋላ እነግራችኋለን። ከሱ በፊት ገዝተ ለክርስቲያን አለና መድፈኛው ሰላም ብያለሁ። ኢምራን እንዴት ነው? እንትና ኸይሩ ሻዳ ብሎ ነው የገባው። ኸይሩ ያው አለ። እሺ ኸይሩን አስቀድሞ እሺ ቆይ አንዴ መድፈኛው እኔ ታገስቸው ገኔ ኸይሩ ሰላም አለይኩም። አንድ ነገር ተናግሬ ብቻ መውረድ ስላለብኝ ነው። ችግር የለውም። መልሼ መናገር ከሆነ አይሆንም። ጥያቄም ስላለኝ ነው። ጥያቄም አለኝ። እንደገና ደግሞ አንተ መጠየቅ ካለበት ችግር የለውም ጠይቀኛለህ። እሺ በቃ ልጨርስና ታወራለህ ኢንሻአላህ። ኸይሩ ሰላም ብያለሁ። ይሰማሃል? ሰላም አለይኩም ያ ጀማ ኡስታዝ እንትን አስገቡት፣ ኢብሮ መጥቶ አስገቡት። እሺ ሞዴሬተሮች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እኔ ሙስሊም ነኝ። የሆነ ጓደኛ ነበረና ከዚህ በፊት ሙስሊም ነበረ። ከሌላ እምነት ጋር ወደ ሌላ እምነት ከሄደ ቢያንስ 5 ዓመት ይሆናል። አሁን ደግሞ ቢያንስ ነገ ረመዳን ስለሚጀምር ጾም እንትን ሻዳ መያዝ ያስፈልጋል አይደል? ወደ ሌላ እምነት ሄዶ ነበር። 5 ዓመት ምናምን ቆይተዋል። እሺ አሁን ለመመለስ ፈልጎ ነው? አዎ አሁን ለመመለስ ፈልጎ ነው። ከነገ ቀጥዬ እንትን ረመዳንም ይዛለው ምናምን እያለ ነው። እንደ አጋጣሚ ቲክታክ አካውንቱ ደግሞ አልሰራም። እኔ በዋትስአፕ ደውልለታለሁ ሻዳ እንድትያዝዙን ፈልጌ ነበር። ደስ ይላል ኢንሻአላህ። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ሳይረፍድበት መመለሱ ራሱ አንድ ነገር ነው ኢንሻአላህ። ያው ስለ እስልምና ግን በደንብ አውቋል። አሁን ተምሯል ስለ እስልምና። ስለ እስልምናም ያው አንዳንድ ነገር ትነግራላችሁ። ያው ያውቃል ብዙም ባይሆንም ያውቃል። ያው ትንሽ ግሩፖች ምናምን ካለም ደግሞ ይገባል። ቀጥሎ ኢንሻአላህ ደውለትና አገናኝን። እሺ እሺ ኡስታዝ 2 ደቂቃ እሺ እንጠብቃለን። እስከዛው መድፈኛው ኢብሮ ሰላም አለይኩም ሀቢቢ ወረደ። እሺ መድፈኛው ኢምራን እንዴት ነው? ሰላም ነው? በመጀመሪያ
ሁላችሁም ሰላም ብያለሁ። ሰላሙን አላመን ተቢያል ወደ እንዴት ነው ወገኔ? አለው እግዚአብሔር ይመስገን ደህና ነኝ። እኔ ሁላችሁም እንኳን አደረሳችሁ ለጾማችሁ። አንድ ነገር እሺ፣ እኔም አመሰግናለሁ። ግን አንድ ነገር መናገር ፈልጌ ነው ማለት ኢንሻአላህ መድፈኛው እንዴ አካሄድ አስተካክል ትቀጥላለሽ። ኢንሻአላህ አስተያየት ከሆነ ከተፈቀደልኝ ችግር የለውም። ከተፈቀደልኝ መውረድም ስለምችል አናውርድህም፣ አታስብ። እሺ አናውርድህም፣ ግን ደግሞ መጀመሪያ ጥያቄውን አቅርብልና ከዛ ደግሞ አስተያየት ደግሞ በኋላ እንቀበላለን። እሺ አስተያየት እንቀበላለን፣ ግን መጀመሪያ ጥያቄ አለ። አስተያየት ሳይሆን ቅድም ኢትዮ የሚባለው ልጅ የገባው ልጅ ማለት ነው ሙስሊም ነው፣ ግን ያን ያህል እንትን ማለቱ ለምን አስፈለገ? ማለት ሙስሊም እንደዛ ብሎ አይዋሽም። እንደዛም ብሎ ከዋሸ ተዋ ማድረግ አለበት። ሰውየው ከፍሯል ኦልሬዲ። ይሄ የክፍር አካሄድ ነው። ያጀማ ይብሩን አስቀምጡት። እሺ ሪፖስት ያደረገው በማታውቀው ነገር በማታውቀው ነገር አታወራ። ልጁ ራሱ እኔ ስለ እስልምና ቆይ አንዴ አዳምጠኛ። በውሸት የሚከብር አምላክ አለ እንዴ? በውሸት የሚከብር የለም ብራዘር። ወደ ስድባት ካፈያኩ ለዚህ ነው ዝም በአዳምጥ መጀመር ታወራለህ። አሁን እንዴ መሰለህ ወገኔ፣ አሁን ወደ አንተ ብመጣ ክርስትና የሚደረጉት ነገር ማዋት እንችላለን። ልጁ ጭራሹንም አንተንም ማለም ጥያቄ ነው የጠየቀው። ጥያቄውን አስተናግረነዋል። እስልምና እየተማርኩ ነው አለ። በخلاص ይሄ የተፈጠረው ግን እንደዛ ብሎ ዋሽቶ ከሆነ ይሄ ከእስልምና ያስወጣዋል። ግን ራሱ እንደተናገረው እኔ ስለ እስልምና እየተማርኩኝ ነው፣ እስልምና ልቤን ገዝቶታል ነው የተናገረው። ስለዚህ አታጨበባ፣ አትዋሽ። መዋሸት ባንተ አያምርብህምና ረመዳን ነው ክፉ ነገር አታናግርም። ጥያቄ አለ እስልምና ላይ ጭራሽ እኔም ነኝ እንዴ እየዋሸሁት? እየዋሸህ ያለው አንተ ነህ። አታድክም ነው ወገን። ጥያቄ አለ እስልምና ላይ ሪፖስት ያደረገውን ቪዲዮ አይተኸው? ሪፖስት አንድ አዳምጥ። ሪፖስት አደረገ ማለት ሙስሊም ማለት አይደለም። አርቃ አስብ። ስለ እስልምና እያወቅኸው ነው ያለው ገና ስለ እስልምና እየተማርኩ ነው ያለው። ምን ነው ከአንድ ዓመት በፊት ነው ሪፖስት ያደረገው ቪዲዮ እና አንተ ደግሞ ቁርአን ዳውንሎድ አድርገህ ተማሪ ያልከው ደግሞ አሁን ነው። አዳምጠኛ እንጂ ልጁ ምንድን ነው ያለው? አይ ፖለቲካ ለመስራት ከሆነ አይሳካልህም። ይውረድ በቃ ከዚህ በላይ ረመዳን ነው። በቃ ይውረድ። እሺ አይ እንደዚህ የሚቀጥል ከሆነ አወርደዋለሁኝ። ግን አዳምጥ መጀመሪያ። እሺ መልፈኛው አንድ አዳምጥ። እንደ ትልቅ ሰው እናወራ። ባታወርደኝም ችግር የለውም። መውረድ ፈልገህ ነው የገባኸው፣ እናውቃለን። ግን እኛ እናውርደህ እንታገሳለን። እሺ ረጋ ብለህ ረመዳን ነው፣ ክፉ ነገር መናገርም አንፈልግም ብያለሁ። ልጁ ምንድን ነው ያለው? እኔ ስለ እስልምና እየተማርኩ ነው። ኦንሊ ጂሰስ ነበርኩኝ። ኦንሊ ጂሰስ። አዳምጥ፣ ጆሮህን ተጠቀመው። እኔ ኦንሊ ጂሰስ ነበርኩኝ፣ አሁን ግን እስልምና መቀበል እየፈለግኩ ነው። ስለ እስልምና እየተማርኩ ነው ያለው። አለቀ። እኔ ቁርአን አውርድ፣ እሺ ቁርአን አውርጃለሁ፣ አነባለሁ አለ። ኦልሬዲ ግን ልቡ እንደሰለም ተናግሯል። ስለዚህ ፖለቲካውን ተው። ግን ዋሽቶ ከሆነ ይሄ ክፍር ነው። አንድ ሰው እኔ ካፍር ያለው ከተናገረ ሰው ኦልሬዲ ከፍሯል። ስለዚህ ተዋ ማድረግ አለ። በእስልምናችን በእንደዚህ አይነት ነገር አይፈቀድም። እንደዚህ አይነት የጅል ጨዋታም አናደርግም እኛ። እንደዛ ብሎ ያሸካለ ሙስሊም ሆኖ እኔ ክርስቲያን ነኝ ስለ እስልምና ማወቅ እፈልጋለሁ ካለ ፈቀድ ከፈ ሰውየው ካፊር ነው። ተዋ ማድረግ አለበት። ድጋሚ ሻሃዳ መያዝ አለበት። እሺ ይሄ ነው እስልምና። እስልምና ይሄ ጠንካራ የሚለው ለዚህ ነው። ኦኬ ግን ዝም ብለህ ተራ ፖለቲካ ታው ጥያቄ አለ እስልምና ላይ? አረ ፖለቲካ እኔ ጭራሽ ፖለቲካ ምን እንደሆነ ማለት ጥያቄ አለ እስልምና ላይ? አታርክመን። ጥያቄ አለኝ። ጠይቅ። ያጀማ ኢብሮን አስገቡት። እሺ ሞዴሬተር ሰራልኝ። እሺ ሙስሊሞች የሴት ጡት መጥባት የሚለው ላይ ትንሽ እንድታብራራልኝ ነበረ። ምናልባት ጡት መጥባት ምን 3 ጊዜ ወይም 5 ጊዜ ኔትወርኩ ልክ አይደለም ኢብራሂም፣ ለዛ ነው የጎተትኩት ነው። እሺ ጥያቄውን ግልጽ አድርገውና ከዛ በኋላ መልስልሃለሁ። በቃሽ። በሙስሊም ጡት መጥባት ይቻላል አይቻልም? ጡት መጥባት ይቻላል። ጡት ካልጠባህ እንዴት ታደርጋለህ? አይ ማደግ ስለኔ ስለ ሕፃን ልጅ አይደለም የሚያወራው። ትልቅ ሰው ሆኖ የሴትን ጡት መጥባት ይችላል ወይስ አይችልም? አይችልም። እኔ አላውቀውም እንትናችሁን። እሺ ያሳየኝ። አይ ልስጥክ ማስረጃ። የመጀመሪያ ማስረጃ ቁርአን ነው፣ ሱረቱል በቀራ። ግን አንድ ሚውት አድርግና ላውራ። ሳወራ ሚውት አድርግ አዳምጠኝ። አያችኋ፣ እኔ የማዝነው ለዚህ ነው። ያጀማ ተረዱን። እኛንም የምናዝነው ለዚህ ነው። ሰዎች ሲገቡ እኛ ስለ ድህነት ነው የምናወራቸው፣ እሱ ግን የሚያወራኝ ስለ ጡት ነው። ጡት መጥባት ይለኛል። አያችኋ፣ በጣም ያሳዝናል። ገና አልሰለጥናችሁም። ሰልጥኑ። ለማንኛውም በእስልምናችን ጡት መጣት የሚፈቀደው እስከ 2 ዓመት ድረስ ነው። ማስረጃ ሱረቱል በቀራ ቁጥር 23 እንደዚህ ይላል፣ እናቶችም ልጆቻቸውን ሙሉ የሆኑን 2 ዓመት ያጥቡ። 2 ዓመት ብቻ ነው። ከ2 ዓመት በኋላ አይፈቀድም በእስልምናችን። መጥባትን መሙላት ለሻ ሰው አለ። ስለዚህ ከ2 ዓመት በኋላ መጥባት ሞላ፣ ከ2 ዓመት በኋላ የለም።
ትልቅ ሰው የሚባል ነገር በክርስትና አለ፣ በእስልምና ግን የለም። ምሳሌ ከመጽሐፍ ልጥቀስላችሁ፣ ከሐዲስ ልጥቀስላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሐዲስ እንመለከት። ቆይ አንዴ ሶሪ አይደለም አይዋ ተመልከቱ። መጽሐፉ አልኡም ነው። እንደዚህ ይላል ፈጀአለ ተማመ ረዳአቲ ሐውለይኒ ካሚሊን አለ። የጥቢ መጨረሻው 2 ዓመት ነው። ስለዚህ ከ2 ዓመት በኋላ ጥቢ የለም። እንደዚህ ይባል ነገር እኛ አናቅም ነው። ጨርሻለሁኝ። ልጁም ወርዷል። ስለ እስልምና ጥያቄ ያለው ካለ ባካችሁ ወገኖች አዳምጡ። ለእናንተ ፕሮግራም አዘጋጅተናል። ኢንሻአላህ ነገ ፕሮግራሙ ይጀምራል። ፕሮግራሙም ደግሞ ምንድነው? ረመዳን ለክርስቲያኖች ነው። ከጨለማ እንድትወጡ እንፈልጋለን። ስለ እስልምና እንድታውቁ እንፈልጋለን። ኢንሻአላህ ያው ፕሮግራሙን ነገ በኢብራሂም ቤት እንጀምረዋለን። ግን ጥያቄ ካላችሁ አሁንም እየገባችሁ ጠይቁ። ጥያቄ ለመጠየቅ 3 ቁጥር ጻፉ እና ሙስሊም ወንድሞቼ ደግሞ አዲስ ለመጣችሁ እባካችሁ ይሄንን ፖስት በመጠቀም ሁላችሁም ፖስት አድርጉ። ቪዲዮ ስሩና ፖስት አድርጉ። ይሄን ፎቶ ደግሞ የታገኙታላችሁ ከተባ ቴሌግራም ላይ ቴሌግራም በዚህ ዩዘርኔም ገብታችሁ በኔ ዩዘርኔም አውርዳችሁ ፖስት አድርጋችሁ አሰራጩት እባካችሁ። ለምን መታገዝ አለብን። መታገዝ ስላለብን ሁላችንም እኔም ፖስት አድርጋለሁ። ፖስት አድርጉት፣ ቪዲዮ አሰራጩት። ይሄንን ፖስት አድርጋችሁ ረመዳን ሙሉ 30 ቀኑን በዚህ መንገድ እንቀጣለን። ከሱም አልፎ ደግሞ ጀማዓተል ኸይር ቻሌንጆች፣ ሽልማቶች እና በተጨማሪ ደግሞ ታላላቅ ኡስታዞች ቲቪ ላይ የምናውቃቸው የምንወዳቸው ኡስታዞችን የምንጋብዝ ይሆናል። ያው ፕሮግራማችን የሚሆነው ከተራዊህ በኋላ 4 ሰዓት ጀምሮ ማለት ነው። ነገ ኢንሻአላህ በኢብሮ ቤት ይጀምራል። ስለዚህ ሁላችሁም አሰራጩት ይሄን ፕሮፋይል ማለት ነው። ኢብሮ ሰላም አለይኩም። ጥያቄ ያለው ካለ 3 ቁጥር ጻፉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢምሩ ሻሃዳ አለ እንዴት ነህ? አዲስ ሰላም አስቀድም። ማን ነው ሻሃዳ? ያው አይዲ ነው የሚለው ዳናሞ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ይተናች ያው በላይፍ ፈርታለች። ያው የሆነ እንትን ቁጥር ካለ ለሷ ይልክላታለሁ እንባላች እንትን በቲክቶክ መምጣት እንባላች። ይተናች ችግር የለውም ሀቢቢ። ቲክቶክ ግዴታ አይደለም፣ በውስጥ እንዳውም ጥሩ ነውና ችግር የለውም። እንትን እናርክ። ቆይ አንዴ እኔ ቴሌግራም ላታገኘው ስለምችል ወይ ቴሌግራም አለ ዋ እንትና አለ እኔ እጠቀማለሁ ቴሌግራም። በቃ ቴሌግራም ተጠቀም ከሆነ ይሄን ዩዘርኔም ሰርች አድርገው የኔ ዩዘርኔም ልስጥህና ከዛ በኋላ ቆይ አንዴ ልጻፍልህ እዚህ ጋር ኢምራን በይ ኢምራን በትልቁ ጽፌ አውጣለሁ። በምን ቆይ ላሳይህ አንዴ። ያው ይሄን ሄደህ ቴሌግራም ላይ ጻፈው። እሺ ይሄን ቴሌግራም ላይ ጻፈውና የኔ አካውንት ይወጣልሃል እና በውስጥ ጻፍልኝ ኢንሻአላህ። ሻሃዳ እንዳይሰጣታለህ። ያው ኢምራን _ሲ አሁን ይሰጣታለሁ። አሁን ትደውላለች። ምክንያቱም እንዳይረሳ ኢምሩ አት እንዳይረሳ ምናልባት አይ ትክክል። ጀዛከላህ ከፊት ለፊት አት አለሽ እንደዚህ አት ኢምራን ሲ ጀዛከላህ ብሮ ቴክስት አድርግልኝ። ኢንሻአላህ ሻሃዳ ትይዛለች ማለት ነው ኢንሻአላህ። ኢብሮ ሀቢቢ ካለ እንትና ሞስቴን የሚለው ገብቷል። አወራ ውስጥ ጥያቄ አለው። ሄሎ ሰላም ነው እንደምን ሰላም ብለናል። እንዴት ሞስተቴ ነው የሚለው? እሺ ወሬ ነገረው ዝም ብዬ ነው ታይፕ ያደረኩት። ኦኬ እሺ ምን አለ ጥያቄ አለ? የእኔ ጥያቄ ማለት ነው መሰለህ እንትን ላይ ቁርአን ላይ ማለት ነው እንትን የሚልበት ቦታ አለ መሐመድን እኛ የገለጥንልህ ነገር ግራ ከገባ ከአንተ በፊት መጽሐፍ ላይ ተገለጠላቸው ሂድና ጠይቅ የሚል ቦታ አለ። ላይክ ሰምቼ ነው። እስኪ ታብራሩኛላችሁ? ማስረጃ ካለ አቅርብ። ያልከ የሰማህበትን ማስረጃ ካለ አቅርብ። ከሌለ ደግሞ ፈልገና አይ ቲንክ ሚውት ሆነናል። ኢምሩ ጀምሮታል መሰለኝ። ሚውት ሆነናል። አይሰማም? አሁን መተናል። እሺ አሁን መተናል። ተመልሰን እሺ ጀመረ ማስረጃ ካለ አምጣ። እንደዛ ያለበት ማስረጃ ካለ አምጣ። ከሌለ ደግሞ ፈልገና። እሺ ቆይ እዚሁ ተጀማ በጣም ይቅርታ። እሺ ጀመረው እንትኑ ችግሩ ጀምሮት ነው። በጣም ይቅርታ። ተመለሱ ወንድሞች አለሁ አይደል? አሁን ፕሊስ ታብታብ እያደረጋችሁ ሪፖርት እያደረጉ ስለሆነ ታብታብ እያደረጋችሁ ኢብሮ ካለ ተመለስ ሀቢቢ
ልፈላስፍባቸው ብዬ ነው። ይታያል። ይሄ ቻሌንጅ ነው። ጀማ ቻሌንጅ ነው። ይሄን ፕሮፋይል በመጠቀም ሁላችሁም አሰራጩ። ቻሌንጁ ምንድነው ካላችሁን ረመዳንን ለክርስቲያኖች ማለትም ክርስቲያን ወገኖቻችን ስለ እስልምና እንዲማሩ እንዲያውቁ የምናደርግበት ሁሉም ሰው እንዲማር ሻሃዳ እንዲይዝ የምናደርግበት እና ብዙ ሰዎች ኢንሻአላህ ወደ እስልምና የምንቀላቀልበት ረመዳን ይሆናል። ስለዚህ ሁላችሁም ቪዲዮ አሰራጩ። ወንድሞችም ኢንሻአላህ ስላልተመቻቸው ነው ይለቃሉ። በዚህ መንገድ እንቀጥላለን። ስለ እስልምና ጠይቁም ብቻ ደግሞ ሳይሆን ሌላም ነገር አለ። ሌላም ነገር ደግሞ ላሳያችሁ አንዴ። ሌላኛው ነገር ደግሞ አንዴ ባክግራውንድ አይደለም እንዴ ቲክቶክ ተቀይሯል። ግን እናንተ ሰላሳውን ቀን የተለያዩ ፕሮግራሞችን የምንይዘው 30ውን ቀን ሙሉ የተለያየ ፕሮግራም ነው ያለው። ቻሌንጆች አሉ፣ ሽልማቶች አሉ፣ ትምህርቶች አሉ፣ ጥያቄና መልስ አለ እና ዋናው ነገር ደግሞ ምንድነው ታላላቅ ኡስታዞች ይጋበዛሉ። ስለዚህ ኢንሻአላህ ታላላቅ ኡስታዞችን እያመጣን የምናስተምር የምንማማር ይሆናል። ታላላቅ ኡስታዞች ስንላችሁ ቲክቶክ ላይ የማናውቃቸው ግን በጣም የምንወዳቸው ኡስታዞች አሉ አይደለ? በቲቪ የምናውቃቸው ኡስታዞች አሉ። ኢንሻአላህ እነሱን በመጋበዝ ታላላቅ ፕሮግራሞችን እናዘጋጃለን። ስለዚህ ሁላችሁም የመጀመሪያ ስራችሁ ምንድነው? ይሄኛውን ፕሮፋይል ቀይርላችሁ አንዴ። ምን አይደለም ያ ምንድነው አይደለም ያሉት ረመዳን ከሆነ ነው። እሺ ረመዳን ነገ ነው፣ ተረጋግጧል። ተራዊ ተሰግዶ ነው እንጂ። እሺ ይሄኛውን ፕሮፋይል ለጊዜው ኢንሻአላህ ገራሚ እንትን ይሰራል። እስከዛው ግን ተጠቀሙ። እቺን ፕሮፋይል ተጠቀሙ። ቴሌግራም ላይ አስቀምጥላችኋለሁ። እቺን ፕሮፋይል በደንብ አድርጋችሁ አሰራጯት ማለት ነው። በየኮሜንቱ እንዲሁም ሁላችሁም ፖስት ማድረግ ይቻላል። ቴሌግራም ያስቀምጥላችኋል። ቴሌግራም ደግሞ በዚህ በኢምራን በሚለው ኢምራን ትላላችሁ። ከዛ አንደርስኮር አድርጋችሁ ደግሞ ከስር መስመር ታደርጉና ወደ ሲባችሁ ጻፉ፣ ይወጣላችኋል ማለት ነው። ቆይ አሁን ላስቀምጥላችሁ ቴሌግራም ላይ እና ሁላችሁም ታብታባርጉ መጣሁ እንዴ። እሺ ማሂር ሰላም አለይኩም። አለይኩም ሰላም ሐቢቢ። ሰላም ነው። እንዴት ነህ? ረመዳን ከሪም እንዴት ነህ? ወአለይና ወአለይክ ሐቢቢ። ደህና ነህ ወይ? ድምፅህ ርቋል። አልሐምዱሊላህ። ቆይ እስኪ ከኔ መሰለኝ። አዎ ከኔ ነው። አልሐምዱሊላህ። ሁሉ ሰላም። እንዴት ነህ? ጾም ፕሮግራም ዝግጅት እንዴት ነው? ሁሉ ሰላም። አይ እንደዚህ ብላ አታባብልኝ። እኔ እናንተ በድብድብ የምንፈታው ጉዳይ አለን። ወላሂ ማሂር በጣም አፉ ባኝ። ወላሂ እደውልልሃለሁ ያልኩኝ ምን በቃ ታውቃለህ። ቆይ እስኪ በውስጥ እናወራለን። ወላሂ እዛን ከምልህ በላይ ቢዚ ነበርኩኝ። ወላሂ የሆነ ቤት የሚስተካከል ነገር ረመዳን አይደለ? የሆነ የሚስተካከሉ ስራዎች ነበርኩና ወላሂ ለዛ ነው ተመለስ። እንኳንም ረዘምኩ። ሌላውን ተወልኝ ለእኔ በቃ በሁለት ሰዓት አልቆጠርም። እንኳን ነው ስማኝ፣ ግን ተመለስክ? አይ ገና አለ። ቆይ እስኪ እናወራለን። በውስጥ ትቆያለህ? አዎ ቆያለሁ። አይ ኢንሻአላህ እናወራለን። ወላሂ ግን አፉ በለኝ። የዛን ቀን አንተም አልደወልክም፣ እኔም ደግሞ እንዳልደውልልህ ሼም ያዘኝ። በቃ ፈራሁ ወላሂ፣ ሼም ያዘኝ። እንገናኛለን ምናምን ብዬ ኢንሻአላህ ግን ከሄድክ እንገዛለን ኢንሻአላህ። እሺ ያ ጀማ ችግር አይ ሀቢቢ፣ ያው ፖስት አድርጌላችኋለሁ። እሺ አሁን ቴሌግራም ላይ ፖስት አድርጌላችኋለሁ። ግቡና ተጠቀሙት። ይሄ ነው እና አዲስ ለገባችሁ ድጋሚ ላስረዳችሁ። ረመዳንን ለክርስቲያኖች የሚል ቻሌንጅ ነው። እሺ ሃሽታግ ተጠቀሙ። ሃሽታግ አድርጋችሁ ሃሽታግ ታደርጋላችሁ። ከዛ ረመዳን ለክርስቲያኖች ብላችሁ ሁላችሁም ፖስት አድርጉት። ይሄን ፕሊዝ። የምታገኙት ደግሞ ቴሌግራሜ ላይ። ቴሌግራሜ ደግሞ ዩዘር ኔሙ ያው ቴሌግራም ዩዘር ኔም ይሄ ነው። ኢምራን ትላላችሁ። ይሄን ስክሪንሾት አድርጉት። እዚህ ጋር ያለውን ጻፉት። ኢምራን ትላላችሁ። ከዛ APOLOGETICS አጋችሁ ጻፉሽ። ይሄኛው ማለት ነው። በዚህ ይወጣላችኋል። ከዛ በኋላ እያወረዳችሁ ተጠቀሙ ኢንሻአላህ። እና ያው ትልቅ ፕሮግራም ነው የሚኖረን። በየቀኑ በአዳዲስ ርዕስ ነው የሚመጣው። እያንዳንዱ ቀን በአዲስ ፕሮግራም የሚመጣ ይሆናል። እናንተ ብቻ ፕሮግራሙን ታብታብ በማድረግ ሼር በማድረግ ተባበሩ። ይሄን ያለው ሳላህ ሰላም አለይኩም ኡስታዝ ጀማል ወአለይኩም ሰላም ወራህመቱላህ። ውጪ ነው ያለሁት። ያስታውቃል ያለህበት ሊጋለት። እሺ ላሲዝ
ብስራተ ገብርኤል ላሲስ እያለ ነው። እሺ ብስራተ ገብርኤል ገምት። አይደለም። እስቲ ከፍ አድርገው። እሺ ከፍ አድርገው፣ ትንሽ ከፍ አድርገው ስልህ ቦታው ትንሽ ብቻ ማለት ነው። ይሄማ ምን ያገል ጀርባ ምን ያገኛ አንተ አደባባዩ ነው እንጂ አደባባዩንማ ካየኸው ታውቀዋለህ እኮ። በቃ ይሄማ ቀለለ ነው። ተውት፣ ይሄን አላወራም። ከዛች ጋር ታስታውቃለች አይደለ አሊ? አዎ አታውቀዋለህ። ወአለይኩም ወራህመቱላሂ ወበረካቱህ። ይሄ ይታወቃል። ወአለይኩም ሰላም ወራህመቱላህ። ረመዳን ሙባረክ። አላህ ከተጠቀሙበት። አሚን። አክረመከላህ። ምን ትላላችሁ? ማውራት ትፈልጋላችሁ? ምን ላይ ናችሁ? አይ ስለ ፕሮግራሙ እየነገርኳቸው ትንሽ ነገር ጨምርላችሁ። አንተ ያ ነገ ማታ 3 ሰዓት ነው አይደል? አንተ በአንድ ላይ ወቅቱ ቦታውን ወላሂ ለዚህ ምን አልከኝ? ተቀበልከ? እየሰማሁ አይደለም። ፕሮግራም አለን 3 ሰዓት ይመስለኛል አይደል? 4 ሰዓት ከተራዊህ በኋላ። ኦኬ። ስንት ሰዓት ነው እናንተ ጋር የሚሰገደው? ኦልሞስት እንደ መስጂዱ ነው፣ ግን ደግሞ በቃ 4 ሰዓት ያልቃል። 4 ሰዓት እስከ ስንት ሰዓት? እስከ ሱሁር። አረ እንዴ አንተ ሊገለን ነው እንዴ? እንተኛለን እስከ 6 ሰዓት ድረስ ነው እንጂ እስከ 6 ሰዓት። ከዛ 2 ሰዓት እንተኛለን፣ እንነሳለን ሱሁር፣ ከዛ ፈጅር፣ ከዛ በቃ እንደዛ እናደርጋለን። ክርስቲያኖች ይጋበዛሉ። እንዴት አዳ ዋናው ዓላማው ለነሱ ነው። ለነሱ ስለሆነ እያመጡ ጥያቄ ይጠይቃሉ። በዛ መንገድ እንቀጥላለን ኢንሻአላህ። ኦኬ፣ ጥሩ ፕሮግራም ይኖረናል ኢንሻአላህ። አዎ ያ ጀማ ሁላችሁም በደንብ ባጋችሁ አሰራጩ ኢንሻአላህ። ቆይ ይሄኛው ለጊዜው ነው። አዲስ ፖስተር እንሰራለን። ይሄ ለጊዜው ይሄን ተጠቀሙ። ይሄን በደንብ እያደረጋችሁ ቴሌግራም ነው ነው ያልሰራሁት ይምሩ። አዎ ሀቢቢ ቴክስቱን አይተኸዋል ግን ቴክስቱን ግን አልተመቸኝም። ወደ ውጭ ወጥቼ ነበረ። አሁን ነው እየተመለስኩ ያለሁት። ችግር የለም። ለጊዜው ይሄን እንጠቀመዋለን። በኋላ ግን ስራው እሺ እንዳረሳ ገራሚ ያርገሰው ኢንሻአላህ። ግን ለጊዜው ይሄ በቂ ነው ጀማ። ለአሁን ይሄን ፖስት አድርጉ። ትክክለኛው ደግሞ ኦፊሻል የሆነው የማስታወቂያ እንትን ሲለቀቅ ደግሞ ፖስት ታደርጋላችሁ። ለጊዜው ይሄን ፖስት አድርጉ እሺ። ይሄን ፎቶ እንደምታገኙት አንደኛ ስሙ ምንድነው በአላ ስቶሪ ላይ፣ ሁለተኛ ደግሞ እንትን ላይ ቴሌግራም ቻናል ተቀላቀሉ። ያው እዚህ ጋር ኢምራን _አፖሎጂክስ ብላችሁ ሰርች አድርጉና ፎቶ ያው እዚህ ጋር አስቀምጨዋለሁኝ። ሄዳችሁ አውራችሁ ተከታታይ እንትን ፖስት አድርጉት ማለት ነው ኢንሻአላህ። ረመዳን ላይ ትልቅ ስራዎችን የምንሰራው በአላህ ፍቃድ በጣም ብዙ እቅዶች አቅደናል። ዋናው ደግሞ ኢንሻአላህ ሸሃዳውን ብቻ ሳይሆን ኡስታዞችን መጋበዛቸውና ስለ እስልምና መማራችን ነውና ኢንሻአላህ ታላቅ ኡስታዞችን ያመጣን አጠር ያሉ ትምህርቶችን እናዘጋጃለን። እናንተ ብቻ ከጎናችን ሆናችሁ ታብታብ በማድረግ ተባበሩ ማለት ነው። ባረከላሁ ፊኩም። በደንብ አጋችሁ ተጠቀሙና ደግሞ ከስር ቪዲዮ ፖስቱ ተጠቀሙ። ሃሽታግ ተጠቀማችሁ ሃሽታግ ከዛ በኋላ ለእንትን ሃሽታግ ረመዳን ለክርስቲያኖች ማለትም እነሱን ለማስተማር ብላችሁ ተጠቀሙ። በዚህ መንገድ እንቀጥላለን። የሚጨመር ሀሳብ ካለ ማሂሮ፣ ሳላ፣ ኡስታዝ እንዲሁም አሊ ጨምሩበትና ኢንሻአላህ ትንሽ ነገሮች አውርተን እንለያያለን። ልትወጣ ነው ወይስ ትቆያለህ? ይምሩ አይ አለሁ ክርስቲያኖች ይግቡ ካሉ ይግቡ፣ ደስ ያለ። አይ እሺ፣ አድሚን አድርግ። ኦኬ፣ አድሚን ነኝ። እሺ፣ ክርስቲያኖች ገስት ላኩ። ጥያቄ ያላችሁ ምናምን ክርስቲያኖች ካላችሁ ገስት ልካችሁ መጠየቅ ትችላላችሁ። ወይ ደግሞ ሙስሊሞችም ኮምፓራቲቭ ላይ ጥያቄ ካላችሁ፣ ፈትዋ ጥያቄ አይቻልም። የፈትዋ ጥያቄ ሳይሆን ኮምፓራቲቭ ንጽጽር ላይ ጥያቄ ያለው ማንኛውም ሰው ፈትዋ ጥያቄ አይቻልም መላክ ይችላል። የተወሰነ እንቆይና ሁኔታውን አይተን ኢንሻአላህ እንትን እናደርጋለን። ፕሮግራሙ ነገ ማታ 4 ሰዓት ነው። እሺ መዲ ከዲር ለመዲ ከመሄድ በፊት አንድ የምናገረው ነገር አለ የረሳሁት ማለት ነው። አሁንም ያዳመጣችሁ ከሆነ ክርስቲያኖች እባካችሁ ረመዳን ነው። ረመዳን ላይ ይሄን መጽሐፍ መክፈት አንፈልግም። በቻልነው ይሄን መጽሐፍ አንከፍተውም። ክርክርም አንፈልግም።
እንደዚህ አይነት ውይይቶችም ለጊዜው አንፈልግም ተገደን ከሆነ በስተቀር። ስለዚህ ስመጡ በቻናችሁ እስልምና ጥያቄዎችን አዘጋጁ። እስልምና ላይና እስልምና ላይ ብቻ እንመልስላችኋለን። ግን አይ አይደለም ካላችሁ ደግሞ ይሄም ይከፈታል። ግን በቻናሉ መጠቀም አንፈልግም። ስለዚህ ይሄን ተውትና ከዚህ በኋላ ያለውን እንደዚህ አድርጋችሁ ወደዚህ በኋላ ያለውን አውሪ ማለት ነው። ሳልቀጥል ኢንሻአላህ። በነገራችን ላይ አንድ ለምንድን ኮምፓራቲቭ ረመዳን ውስጥ የሚያስፈልግበት አንዱ ሪዝን ልንገራችሁ። ትናንትናም ተናገሬ ነበር እና ኢባዳ ላይ ብናተኩር አይሻልም ወይ? ቁርአን ብንቀራ አይሻልም ወይ? የሆነ ኮምፓራቲቭ ለአንድ ወር እናቁመው የሚል ሀሳብ አይቻለሁ እና አይ ቲንክ ትናንትናም ተናገሬ ያለው ያ ዳዋ ያስፈልጋል። የትም በየትኛውም ሰዓት ዳዋ ሊደረግላቸው ይገባል። ግን ረመዳን ውስጥ ጥሩ ጎን አለው። የዛሬ ዓመትም አይ ቲንክ ነግሬያቸዋለሁ። ኢምራን የምታስታውስ ከሆነ ምንድነው ክርስቲያን ወገኖቻችን በደንብ ክፍት ይሆናሉ። ሁሉም አይደሉም፣ ራሳቸው ልባቸውን ያጣመሙ ሳይሆን ባለማወቅ የጣመሙ ክርስቲያኖች ልባቸው የሚከፈትበት ወቅት ነው። ብቻቸውን የሚሆኑበት ጊዜ ነው። ሰይጣን ይታሰርላቸዋል። ሰይጣን ስለሚታሰርላቸው ቀለል ይላቸዋል። ያ ተጠናውቷቸው እንደዚህ ያትቀበል ምናምን የሚላቸው ነገር አይኖርም። ኦኬ። ስለዚህ ብቻቸውን ስለምናገኛቸው የምንነግራቸው ነገር የመቀበል ፕሮባቢሊቲው ከፍተኛ ነው የሚሆነው። ኦኬ። ስለዚህ ያ አጅሮ ስለሚታሰር በዚህ አጋጣሚ እኛ ልንጠቀምበት ይገባል ነው የሱን መታሰር። ወገኖቻችንንም ስለሚለቃቸው ይሄ ጥሩ ጎን ነው። በዚህ ጊዜ ዳዋ ስናደርግላቸው ሞር የመቀበል እንትናቸው ይከፈትላቸዋል እና ለዚህ ያስፈልጋል። እነዚህን 30 ቀናት በአላህ ፈቃድ ከነገ ጀምሮ ተከታታይ ለ30 ቀናት ላይቭ ምንገባ ይሆናል። ቀን ላይ ላንገኝ እንችላለን። ቀን ላይቭ ምንከፍት አይመስለንም፣ ግን ማታ ሁሌም ኢንሻአላህ ኢምራን ባላችሁ መሰረት ላይቭ እንገኛለን እና ይሄ ነው። ይህን ከተረዳን ወደሚቀጥለው እንሄዳለን። ኢምራን የምትለው ነገር አለ? በቃ ግልጽ ነው። ስለዚህ በዚህ ረመዳን ዓላማችን ምንድን ነው? 3 ነገሮች አሉ። አንደኛው ክርስቲያኖችን ስለ እስልምና ማስተማር፣ አላህ የፈቀደ ደግሞ ካሉ እነሱን ወደ እስልምና ከጨለማ ማውጣት ነው። አንደኛ ስራችን ከጨለማ እነሱን ማውጣት አንደኛው። ስለዚህ ረመዳን ለክርስቲያኖች ብለን ጀምረናል ቻሌንጁን። ስለዚህ አንደኛ ይሄ ስራ የኛ ነው። ሁለተኛ የእናንተ ስራ ደግሞ ምንድን ነው ካላችሁ፣ የእናንተ ስራ ደግሞ ይሄን ፕሮፋይል እያወረዳችሁ ፖስት አድርጉ። ይሄን ፕሮፋይል እያወረዳችሁ በደንብ አድርጋችሁ ፖስት አድርጉት፣ ኮሜንት ላይ ጻፉት፣ በደንብ አሰራጩት ማለት ነው። ለሁሉም ሰው አሳውቁ። ያው እናንተ ፖስት ታደርጉት ማለት ነው። ሰው እንኳን ተከታይ እንኳን ባይኖራችሁ በትንሹ ቲክቶክ ራሱ ለመቶ ሰው ያሳየው። 100 ሰው አየው ማለት ቀላል ነገር አይደለም። በቁርአን እያደረጋችሁ ሊቀቁት። እሺ፣ በቁርአን እያደረጋችሁ በደንብ አድርጋችሁ ሊቀቁት። ይሄ ለጊዜ ነው። ቀጣይ ደግሞ ትክክለኛ በጣም ደስ የሚል ፖስተር እንሰራለን። የዛ ሰዓት ደግሞ ትጠቀሙታላችሁ ማለት ነው። እሺ፣ ይሄን ጨረስን። ሁለተኛ ደግሞ ታላላቅ ኡስታዞች ይጋበዛሉ። ቲክቶክ ኡስታዝ ስላችሁ ደግምላችኋለሁኝ። ቲክቶክ ላይ ያሉ ሳይሆኑ ትላልቅ ኡስታዞች፣ ቲቪ ላይ የምናውቃቸው ኡስታዞችን ኢንሻአላህ አውርተናቸዋል። የምንጋብዛቸው ሆነ። በመጨረሻ ደግሞ አሰማም እንዴ? ይሰማል። አንተ ኢምሮ የሳላህ ኔትወርክ ነው መሰለኝ። አይ እሺ። ስለዚህ ኡስታዞችን አምጥተን ኢንሻአላህ የምንወያይ ይሆናል። በመጨረሻ ደግሞ ምንድነው ሽልማቶችም ይኖራሉ ኢንሻአላህ። አሽረል አዋኺር ላይ የመሰናበቻ ፕሮግራም አዘጋጅተን መስንብት እናደርጋለን ኢንሻአላህ። አላህ በፈቀደው በዚህ መንገድ እንቀጥላለን። ሳላህ ይጀመር አይደለ? ሳላህ ወረደ። በቃ ስለዚህ ተጀምሯል። ዛሬ ጊዜያዊ ነው። ዛሬ ያው አንጀምር ነው፣ ግን ፕሮግራሙ ነገ ይጀምራል ኢንሻአላህ። ነገ ኢብራሂም ቤት ነው። እሺ፣ ነገ የሚጀምረው ኢብራሂም ቤት ነው። ኢብራሂም ቤት 4 ሰዓት ላይ ከተራዊህ በኋላ እንገናኝ። ከሱ በፊት ቪዲዮ ለቅቅ ያለሁኝ ስለ ረመዳን ማለት ነው። ይሄን ማስታወቂያ ሰርቼ፣ ስለዚህ ይሄን ማስታወቂያ ተጠቅማችሁ ልቀቁት፣ አሰራጩት። ከዛ እንጀምራለን። አሁን ዛሬ ስራችንን ጀምረናል እና እባካችሁ ክርስቲያኖች እባካችሁ ብለናችኋል። በቻላችሁት እስልምና ላይና እስልምና ላይ ብቻ አውሩ። ይሄን መጽሐፍ መክፈት አንፈልግም። ጎስፔል ሰላም ብያለሁ ወገኔ። ጎስፔል ይሰማሃል? ይሰማል። እንዴት ነህ ወገኔ? ሰላም ነህ? ሰላም ሰላም። ደህና ናችሁ? እኛ አለን አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። እንኳን አደረሳችሁ አትልም እንዴ? እንኳን አደረሳችሁ። እሺ፣ እናመሰግናለን። ኢንሻአላህ አላህ አንተን ከሚጾሙት አድርገህ። ጥያቄ አለ እስልምና ላይ? ኦኬ፣ እኔ እንኳን ጥያቄ አላዘጋጀው። አይ
አይ ለምንድን ነው ታዲያ የገባህ? መጀመሪያ ይሰማል ይሰማል። አዎ ለምንድን ነው የገባህ? የገባኸው ልጠይቀን ነው ወይስ ደግሞ ጥያቄ እናንተ ምናምን ስታነሱ ባለፈው ጥያቄ ስታነሱ ስለነበር ያንን ለማዋየት ነው። አዎ ግን ጎስፔል አሁን ረመዳን ስለሆነ ማለት ነው። አሁን እኛ የፈለግነው በቻልነው እስልምና ላይ ማተኮር ነው። ፕሊዝ እስልምና ላይ ጥያቄ ጠይቀን። እስልምና ላይ አልፈለገው ሀክ ደግሞ ችግር የለውም። ወደ ክርስትና ሚደን አወራሃለሁ። ግን እኔ ክርስትና ምንም ስለማይጠቅመኝ የሚጠቅመው እውነቱ ስለሆነ ኢንሻአላህ እውነቱ ላይ ጥያቄ ጠይቀኝ። እስልምና ላይ ማለት ነው። ጥያቄ እናንተ ከሌላችሁ እኔ ጥያቄም አለኝ። በጣም ብዙ ጥያቄዎች አሉኝ፣ ግን አሁን አልፈልግም መጠየቅ አልፈልግም። አሁን እስልምናዬን ማውራት አልተዘጋጀም። ሌላ ቦታ ነው በርግጥ ያለሁት። እሺ ልጠይቅ አንድ ጥያቄ። ጠይቀኝ፣ ደስ ይለኛል። ይሰማል? አዎ ይሰማል። ቀጥል። ሄሎ፣ አቤት። ይሰማል? አዎ ይሰማል። ይሰማል። ቀጥል። ብዙ ጊዜ የሚባለው እንትን እስልምና የሰላም ከሰላም ጋር ይያያዛል አይደል? ኢስላም ኢዝ ኦል አባውት ፒስ ይባላል አይደል? ያ እውነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ በሰሂህ ሐዲሳቸው ላይ አልሙስሊሙ መን ሰሊመ አልሙስሊመ ቢሊሳኒሂ ወየዲሃሉ ሙስሊም ብሎ ማለት በምላሱም በሰውነቱ በቃ ሁሉ ነገር ሰላም ይሆናሉና ይዛ ነው የሚባለው። ሙስሊም ብሎ ማለት በምላሱም በሰውነቱ በቃ ሁሉ ነገር ሰላም ይሆናሉና ሙስሊም ቢሊሳኒሂ ወየዲሃሉ ሞዴሬተር ሰው አታስገቡ። ኡስታዝ ጀማል ኡስታዝ ጀማል ብቻ ይቋጠር። እሺ ባረከላሁ ፊኩም። ቀጥል። ቱርክ ያስቸግራል መሰለኝ። እሺ በቃ ኔትወርክን አስተካክለን። እንደዚህ ኔትወርክ ያስቸገረ ከሆነ አስተካክለን። እሺ እናመሰግናለን። ሌላ አስቸጋሪ ነው። ባይ ኔትወርክ በጣም ከባድ ነውና ኢንሻአላህ በኋላ አስተካክሎ ይምጣ። ሌላ ያ ጀማ አሁን ያው ገብቶ ክርስትና ላይ ያይ ነበርና ክርስትና ላይ አልፈልግም ብያቸዋለሁና እስልምና ላይ ጥያቄ ያለው ካለ እባካችሁ ጠይቁን፣ እባካችሁ እያልን ነው። ያው በትህትና ይጠይቅናቸዋል። እስልምና ላይ የፈለጋችሁትን ጥያቄ የፈለጋችሁትን እስልምና የወክለ ጥያቄ ገብታችሁ ጠይቁን። እስልምናችን ላይ ብቻ ቁመን እንመልሳለን። የፈለገ ጴንጤም ሁሉም እንቀባለን። ጴንጤም ኦርቶዶክስ ሙስሊም የሆነ ይሁን ብቻ እስልምና ላይ ጠይቁን። ጥያቄ ያለው ካለ ኮሜንት ላይ 3 ቁጥር ጻፉ። እሺ 3 ቁጥር ጻፉ። ሄሎ ምናምን ቆይ ሞስቲ አንዲ ታወራ። እሺ አንዲ ሜታካ ትቆያላችሁ እንደዚህ እስከዚህ ሰዓት ትቆያላችሁ? ችግር የለም። ቆይ እንቆያለን፣ ግን አትወረድ። አንዴ እኔ አግዝሃለሁ፣ አትወረድ። እሺ ግን አንዴ መጀመሪያ እኔ ብሬ ግቡና እሺ ሚውት አድርጉ። እስከዛ ወይስ እስከዛ ሚውት አድርጉ። ከጠብቅ ኢብሮ ኢምሮ የኢብሮ አካውንት ማለት ነው ተመቷል። አዎ እኔ ሲገባ ልክ ኢምራን እኔ ቤት ሲገባ ያ ችግር ይጀምራል። ልክ እኔ ደግሞ ኢምራን ቤት ስገባ ይህ ችግር እኔ አልገባኝም። እኔ እንዴት እንደሆነ አሩን ነው ብቻ መገናኘት የለብንም ማለት ነው። ይሄ ምልክት ነገር እኮ አይ ወላሂ እንዴ አውዝ ቢላ። እሺ ቀጥል። እኔ እኮ ይምሩ ለመሰል እንደዚህ ያልኩት ልጁን የሆነ ላይክ ማስረጃ አሁን እኛ ሳናቀው ቀርተን አይደለም ሐሳቡን ቁርአን ላይ ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይክ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ የሚል ቁርአን አለ። ግን ዝም ብሎ መጥቶ እንደዚህ አይነት ጥያቄ እንዲጠይቅ ስላልፈለግኩ ነው። ገብቷላ? ጥያቄ ከሆነ በስነ ስርዓት ኢብሮ ያንተን አካሄድ በጣም አደንቀዋለሁኝ፣ እቀበለዋለሁ። ግን ዛሬ የረመዳን መጀመሪያ ቀን ስለሆነ ተባበሩ ማስረጃውን እንድታስረዱኝ እኮ ነው። ይኸውልህ አሁን ለምሳሌ ማስረጃ ችግር የለውም። ቆይ አይ ማስረጃ ቀርብ ችግር የለውም። አንዴ ኢብራሂም ጋር ጨርስ። አንዴ ኢብራሂም ወዬ ትፈቅድልኛለህ? ላግዘው እኔ አግዘው። እሺ ላግዝህና ያው ጥያቄውን ላቅርብልህ። ያው ሞስት ያየህ አይደለ ማስረጃ የለህም፣ ግን እኛ ሞስኮ ችግር የለም። በቃ ለእውነት ስለሆነ እናግዝሃለን። አትሂድ። እሺ ኢብሮ ጀዛከላ ለዛ ብዬ ነው የመጣሁት። አንተ በደንብ እንደምታውቅ ስለማውቅ ብዬ ለመጠየቅ ፈልጌ ነው። ችግር የለውም። እሺ የሚገኘው እዚህ ጋር ነው። ቆይ አንዴችን ነገር ላጥፋት መሰለኝ።
ኦኬ አንዴ በይ። ግን እኔ ለሌላ ነገር አይደለም። እሺ እዚህ ለመከራከር ለመጨቃጨቅ ላይክ የምር እንድታስረዳኝ ፈልጌ ነው። እውነቴን ነው። ደስ ያለ ችግር የለውም። ላግዘ ሱረቱ ዩኑስ ቁጥር 94 ላይ ነው። እሺ ያለው እንደዚህ ይላል፣ ወደ አንተ ካወረድነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፍን የሚያነቡትን ጠይቅ። መጽሐፍን ባይሆን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎችም አትሆን ይላል። ጥያቄ እዚህ ጋር ነው አይደለ? ኢብሮ ተፈቅድልኛል። እኔ ጋር ይቀጥላል እንዴ ሀቢቢ? በጣም ይቅርታ ግን ምኑ አይ በቃ እሺ። ሙስቲ ቁርአን ላይ አላህ በስንት መንገድ እንደሚያወራ ታውቃለህ? ኦኬ እሺ ንገረኝ። እሺ አሁኑል ማዕቡድ አላ ሸሪዕ ሱነን አቢ ዳውድ ተመልከት፣ እንደዚህ ይላል ቂለ ሀዘል ኺጣብ ሊረሱል አለ። እዚህ ጋር አላህ እያናገረ ያለው ነብዩ መሐመድ ነው አለ። ወልሙራዱ ቢሂ ገይሩሁ፣ ግን መልእክቱ ለነብዩ ሳይሆን ለሌሎች ሰዎች ነው አለ። ፈኢነሁም ዩኻጢቡነ አልረጁል አለ። አረቦች እኮ ሲያወሩ በቋንቋቸው አለ ዩኻጢቡነ አልረጁል አንድን ሰው እያወሩ አለ። ወዩሪዱነ ቢሂ ገይረሁ፣ መልእክቱ ግን ሌላ ሰው። ምሳሌ እዚህ ጋር ሌላ ሰው ይሆናል አለ። ምሳሌ እዚህ ጋር አንተ ገብተሃልና እየረበሽክ ነው ያለው። እኔ አሁን ምሳሌ አንተን በአሽሙር ኢብራሂም አትረብሽ ወይም ለሆነ ሰው እየረበቸ ነው ብዬ ብነግረው ኢብራሂም አይደለም የረበሸው አንተን የረበሸው። ግን አይ አይደለ ኢብራሂምን እያወራ ቢሆን መልእክቱ ግን ለአንተ ነው። ስለዚህ አላህ ሱብሓነሁ ወተዓላ ቁርአን ላይ ነብዩን እያወራ ግን መልእክቱ ሌላ ሰው ይሆናል። ምሳሌ አላህ ቁርአን ላይ ምን አለ? የአዩሃን ነብይ ከቀውሊሂ አላህ ምሳሌ እንደዚህ አለ ቁርአን ላይ የአዩሃን ነብይ፣ አንተ ነብዩ አላህን ፍራላቸው። ነብዩ አላህን ፈሪ ናቸው። ግን እዚህ ጋር እናላቸው አላህ አንተ ነብዩ አላህን ፍራላቸው። ያ ነብዩ ግን አላህን ፈሪ ናቸው። ታዲያ ምንድነው ካለ መልእክቱ ለማን ነው? ለሰዎቹ ነው። እያወራለው ግን ለማን? ነብያችን ነው። ስለዚህ ቁርአን ላይ አላህ ነብዩን እያወራ መልእክቱ ለሌላ ሰው ይሆናል ነው። ተስማማ? ኦኬ እስቲ ቆይ ኤግዛምፕል ትሰጥኛለህ? ሌላ ሶሪ ከይቅርታ ጋር ምሳሌ ያ ዮሐን ነብይ ተቅላ ልጨምርልህ። ሌላ ምሳሌ አይ ማለት አሁን እዚህ ጋር እኔ አሁን ለምሳሌ ቅድም ቁርአኑን ያስነብብከኝን ሳነበው ያው ቅድም መጀመሪያ እንደጠየቅኩህ አለ አይደለ? እኔ እንደዛ ነው ዳይሬክትሊ የተረዳሁት መጀመሪያ። ችግር የለውም። ምሳሌ ሱረቱል አሕዛብ ቁጥር 1 ሺ ሻሃዳ ላይ የሆነ ጀማ ሻሃዳ ካለ አስገቡ ሞዴሬተሮች። እሺ ሱረቱል አሕዛብ ምሳሌ አላህ ምን አለ? ያ አዩሃ ነብይ ተቂልሃል፣ አንተ ነብይ ሆይ አላህ ፍራ አላቸው ነብያችን። አያ ነብዩ አላህ አይፈሩም እንዴ? እሺ ምሳሌ ደግሞ ተጨማሪ ደግሞ ሱረቱል ጠላቅ ቁጥር 1 ላይ ሱረቱል ጠላቅ ቁጥር አላህ ምን አለ? አንተ ነብይ ሆይ ሚስቶችን ስፈት አለ። ነብዩ ሚስት ፈተዋል እንዴ? አናቅም። ግን እዚህ ጋር አላህ ምን አለ? ያው ፈታ ስለ ግን በሌላ ፖይንት አለ። እሱ ሌላ ሐዲስ ነው እንተውሱን። ያ አዩሃ ኢዛ ጠለቅቱም ኒሳ አለ ነብዩ ሴቶችን ከፈታችሁ ብሎ ተናገረ። እዚህ ጋር ነብዩን እያወራ ነው ያለው፣ ግን መልእክቱ ደግሞ ለሌሎች ሰዎች ነው። ኦኬ ለሌሎች ሰዎች። ስለዚህ አላህ እዚህ ጋር ከአንተ በፊት የተናገረ ያለው መልእክቱ ለአረቦች ነበረ። እሺ ኦኬ ነው። ማስረጃ ልስጥህ። ማስረጃ አለኝ። አዎ አለኝ። ተመልከተ እንዴ ሱረቱል አንቢያ ቁጥር 7 ላይ እንደዚህ ይላል፣ ከአንተ በፊት ወደ እርሱ የምናወርድላቸው የሆኑ ሰዎችን እንጂ ሌላን አላክንም። የማታውቁ ብትሆኑ የመጽሐፉን ባለቤቶች ጠይቁ። አያ ስለዚህ እዚህ ጋር እያወራ ያለው ማንነት ታውቃለህ? ስለሱ ነው አይደለ? አይደለም፣ ጠይቁ ነው ያላቸው። ጠይቁ ብዙ ሰዎች ናቸው። ኦኬ እሺ። እነማን ናቸው? ጣዖት አምላኪያን ናቸው። አረቦች ናቸው። አረቦች ስለ ነብይ አያውቁምና ምን አሉ? ተመልከት እዚህ ጋር ከአንተ በፊት አለ ወደ እነሱ የምንወርድ ሰው ናቸው አለ። ጣዖት አምላኪያን መልአክ ይምጣ ነበረ። ነብዩ ለምን ሰው ሆኑ ብለው ይጠይቁ ነበር። ስለዚህ አላህ ምን አላቸው? ሂዳችሁ የመጽሐፉን ሰዎች ጠይቁ። ምሳሌ አንተ ክርስቲያን አይደለ? የመጽሐፉ ሰነድ ብለህ ታምናለህ አይደለ? እሺ አንተ ሙሴ ምንድን ነበር? ሙሴ ነብይ ነበር። ሰው ነው ወይስ አይደለም? ሰው ነው። በቃ ኢየሱስ ሰው ነበር አልነበረም? እሱ ሰውም አምላክም ነው ይባል፣ ግን ሰው ነው አይደለ? በቃ ሲገለጽ ሰው ነበር። አምላክ ነው ሶስቱ አለ አይደለ? ሰው ተዋህዷል። ግን በቃ ሰው እንደሆነ አለ። አየህ አይደለ? ነቢያት ሰው እንደሆነ ታውቃላችሁ። ግን ጣዖት አምላኪያን ነብይ ሰው እንደሆነ አያውቁም ነበር። ለዛ ነው ቁርአን ላይ ብትመለከት ምሳሌ እንዲህ ብሎ ያው ተመከረ። እዚህ ጋር ልጥቀስልህ ራሱ ሱረቱ ኢስራ ላይ ምን አለ? በሰዎች መሪ ቁርአን በመጣላቸው ጊዜ አላህ ነብይ ሲልክላቸው ምን አሉ? አላህ ሰውን መልእክተኛ አድርጎ ላከን። አየህ አላህ እንዲህ ብሎ ሰውን ይልካል አሉ። ከዛ አላህ ምን አለ እዚህ ጋር? በምድር ረግተው የሚሄዱ መላእክት በነበሩ ኑሮ በእነሱ ላይ ከጎሳቸው መልአክን ባወረድ ነበረ። ስለዚህ አላህ መልአክን ይልክባቸው ነበር፣ ግን ትጠፋላቸው ብሎ ነገራቸው። ስለዚህ ሰዎች ነቢያት ሰዎች እንደሆኑ አላህ አስተማረ።
ስለዚህ ጣዖት አምላክ ይሄን ማመን ስለከበዳቸው አላህ ምን ያደረገ? ሂዳችሁ ከፈለጋችሁ አስቀድሞ ነብይ የተላከላቸው። አስቀድሞ ነብይ ለማን ተልኳል? ለእስራኤላውያን ተልኳል። እነሱን ጠይቃቸዋል ማለት በምን ጉዳይ? ነብይ ሰው እንደሆነ ግልጽ ነው። እሺ ተመልሶልሃል። እስቲ ቆይ ቴሌግራም ላይ ማዋራት ይችላሉ አይደል? ይቻላል። እኮ በቃ ላይክ ይሄኛውን ዛሬ በደንብ በሰፊው ጠይቃሉ። ሌላ አንድ ልጠይቅህ ነው ወይስ ዛሬ እንትን ልበል? ሻሃዳ አንድ ሻሃዳ እያሉ ስለሆነ ሻሃዳ እናስቀድማለን። ሻሃዳ ጀማ ኢብሮ ሻሃዳ የሚለው ማለት ሶስት ሰው ነው የሚታየው። እኔ እንጃ ኤልያስ ሞስቴት ምናምንና ማሂር ብቻ ነው የሚታየኝ ከአንተ ጋር። ሌላ ሰው የለም። ሻሃዳ መያዝ የፈለግ ካለ ኮሜንት ላይ ጻፉ ኢንሻአላህ። እሺ ሞስቲ ለማንኛውም ትችላለህ። ቴሌግራም ላይ አካውንት ያው እዚህ በዚህ ጻፍልኝ ኢንሻአላህ አስተናግድሃለሁ። ይሄ ባዮ ላይ ያዶ ነው። ቆይ አንዴ እስቲ መልስልኝ ልጻፉ አሳየኝ። እንትን ኔመን ኢምራን አንደርስኮር ሲ እሺ ሌላኛውን እዚህ ላይ ልጠይቀው ወይስ ልውጣ? ጠይቀኝ ኢንሻአላህ። ኢብራሂም ይመልስልሃል። ኢብሮ ቀጥል። እሺ ሌላኛው ቼክ ማድረግ የፈለኩት እንትን ነው። ይሄ እንትናም ሲያወራ ሰምታችሁታል። ማን ነው እፎይ እና ፕሪ ማለት ከመሐመድ በፊት የነበረ ስለ እስላም የሚናገር እንትኖች አሉ እንዴ? ቴክስቶች፣ መጽሐፎች ወይ ስክሪፕቸሮች ምናምን? አዎ አለ። ፕሊዝ በእናትህ ስጠኝ። ባይብል ራሱ ልስተ ባይብል ላይ ላሳየ ደስ ይለኛል እንዴ። እሺ በጣም ብዙ ነው። ኢምሩ እንዴት ነው? ወይስ በውስጥ እናድርገው ይሄን ነገር? በጣም ብዙ ነው። እንጣው ሞቲ በቃ ለደቂቃ ስትመለሰልህ ከፈለክ በውስጥ ና። ግን መጀመሪያ ኢስላም ስነ ኮንሴፕቱን አውቅሽ እሱን እንገርና በቃ ኢብራሂም ዝም በአንድ ነገር እናሳየና ከዛ በቃ በውስጥ ይምጣሻል። እሺ በቃ ኸይር ላሳየው ወላ ያው እንዳይረዝምበት ብዬ አይ ኮንሴፕቱን ብቻ ልንገረውና አንድ ሁለት ምናምን ሳይኝና ያው አሁን ቤትም መብራት ስለጠፋ ምናምን ስልክ ቻርጅ ምናምን ብዙም ሳይሆን ምን መሰለህ ሞስቴት የኢስላም ኪንግደም በስነ ስርዓት እንዳለ ትንቢተ ዳንኤል ምዕራፍ 2 እና ምዕራፍ 7 ላይ ተጠቅሷል። በስነ ስርዓት የኢስላም ኪንግደም አምላክ የሚያስነሳው ኪንግደም ስለመሆኑ ማለት ነው። ሂስቶሪካሊ የተረጋገጠ በመጽሐፍ ቅዱስ ላይ ትንቢተ ዳንኤል ላይ ያለ ትክክለኛ ታሪክ አለ። ትንቢት ነው፣ በትንቢት ደረጃ የነበረ አራት እንዲሁ ዳንኤል ስንት አልከኝ? አንዴ ሶሪ ለመዝግበው። ምዕራፍ 2 ከቁጥር 31 እስከ 40 አካባቢ ድረስ ማለት ነው። እሺ ከዛ ምንድነው መሰለ እዛ ላይ አራት ነገስታት አሉ። ከአራቱ ነገስታት አንደኛው የባቢሎን ንጉስ ነው። ሁለተኛው ደግሞ የሜዶ ፐርሺያ ንጉስ ነው። ሶስተኛው ደግሞ የማን ነው? የግሪክ ንጉስ ነው። አራተኛ የሮም ንጉስ ነው። እና እነዚህ አራት ነገስታት ተብሎ ተጠቀሰና ድንጋይ ከሰማይ ተፈንቅሎ የሮምን ንጉስ ሲመታው አየው ብሎ ይናገራል። የባቢሎን እንግዲህ የባቢሎን ንጉስ የሆነው ህልምን ያየው ናቡከደነጾር ማለት ነው። ሰው ከዛ መጨረሻ ላይ ይሄ አራተኛ አምስተኛው ኪንግደም እነዚህን ሁሉ ያጠፋቸዋል፣ ይመታቸዋል ይላል። ሶ ፎሎ ፍሮም አለ ወረደ ልጁ በቃ እሺ ልጁ ወረደ መሰለኝ። ኢንሻአላህ ሌላ ወይ ሲገባ እንቀጥላለን። ይምሩ